አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኛ የእናንተ ቲዩብ የቻናሌ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። ኢንሻአላህ ዛሬ አዲስ ነገር ይዤላችሁ መጥቻለሁ። እሱንም እንደምትወዱት ተስፋ አደርጋለሁኝ። ማንበብ ሙሉ ሰው ያደርጋል ይላል ርዕሱ። የኢትዮጵያን ታሪክ አወዛጋቢ ገጽታ የተላበሰ በመሆኑ በታሪካችን ከምንስማማው የማንስማማው ይበልጣል። የትላንት የታሪክ ውዝግባችን ለዛሬ የግጭት መንስኤ ሆኖ ይስተዋላል። ሆኖም እንቁ የታሪክ ጸሐፊው የህዝበ ሙስሊሙ መፍትሄ አፈላላጊ ኮሚቴ አባል የሆነው የታሪክ ምሁሩ የኡስታዝ አህመድን ጀበል ከእስር ላይ ሆኖ ያበረከተልንን ሶስቱ አጼዎች እና የኢትዮጵያን ሙስሊሞች ትግልና መጽዋዕትነት የሚለውን አስደማሚና አነጋጋሪ የሆነውን መጽሐፍ ስንቶቻችን አንብበናል? ታሪክንስ ስንቶቻችን አውቀናል? በሚለው ነው። አዘጋጅ ኡስታዝ አህመድን ጀበል፣ አንባቢ ሀያት መሐመድ። ኢንሻአላህ መግቢያ እጀምራለሁ። በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው አንዲት ሀገር ዜጎቿን የሚያግባባና በሁሉም ዘንድ ተቀባይነት ያለው ሚዛናዊ የታሪክ አረዳድን መፍጠር ከተቻለ ዘርፈ ብዙ ጥቅሞችን ታገኛለች። ዋነኛው ደግሞ ዜጎች ስለ ሀገራቸው ተመሳሳይ ወይንም ተቀራራቢ የሆነ ግንዛቤና ስለ ልቦና እንዲኖራቸው በማድረግ ስለ ሀገሪቱ መረጋጋት፣ ብልጽግናና ብሔራዊ መግባባትን ለመፍጠር ማገዙ ነው። የሚያግባባ የታሪክ አረዳድና አቀራረብ መፍጠር ካልተቻለ ከታሪክ ግንዛቤ መለያየት የተነሳ ዜጎች በሂደት ስለ ሀገራቸው ታሪክ ነባራዊ እውነታና የወደፊት እጣ ፈንታ ላይ የተለያየ እይታ እንዲይዙ ያደርጋል። ከዚህም የተነሳ የተለያዩ ምናልባትም ተቃራኒና ለመግባባት የሚያስቸግሩ ፖለቲካዊ ግቦችን በመያዝ ልዩነታቸውን ሊያጎሉ ይችላሉ። በመሆኑም ክፍተቱ ተከስቶ የሀገሪቱን አንድነትና ብሔራዊ መግባባቱን ለአደጋ ከማጋለጡ በፊት ለታሪክ አቀራረብ ትኩረት ሊሰጠው ይገባል። በታሪክ አረዳድና አቀራረብ ላይ ወጥነትና ስምምነት እንዳይኖር ያደረጉ በርካታ ምክንያቶች ሲኖሩ አንደኛው ከታሪክ ማስረጃ ጋር ይያያዛል። ይሄውም አንዱ የታሪክ ጸሐፊ ያገኘውን ማስረጃ ሌላኛው ያለማግኘት ወይም ቢያገኘውም በእርሱ ዘንድ ተቀባይነት ማጣት አለያም በማስረጃዎቹ አተናተንና አተረጓጎም ላይ ጸሐፊዎቹ በሚኖራቸው ልዩነት ምክንያት በተመሳሳይ ርዕስ ጉዳይ የተለያየ የታሪክ አረዳድን ይፈጥራል። ሌላኛው የልዩነት ምንጭ የታሪክ አጥኚዎችና ጸሐፊዎች ዓላማ መለያየት ነው። የታሪክ ጸሐፍት እንደየጸሐፊው ግለሰብ የተለያዩ ዓላማዎችን ለማሳካት ታሪክን ይጽፋሉ። የእያንዳንዶቹ ዓላማ ስላለፉት ህዝቦችና መንግስታት ታሪካቸውን በማጥናት እውነታውን በማወቅና በማሳወቅ ላይ የተገደበ ነው። ሌሎቹ ደግሞ ታሪክን አጥንተው ከሚደርሱበት እውነታ ውስጥ በእነርሱ እይታ ለሀገር ግንባታ፣ አንድነት፣ ልማት፣ መቻቻል፣ ሰላም ወይንም ካላቸው ፖለቲካዊ ዓላማ ጋር አብሮ የሚሄደውን መርጠው በማቅረብ ላይ የተመሰረተ ነው። እነዚህ ወገኖች እውነታውን እንዳለ ጽፈው በሀገሪቷ ውስጥ የማይፈልጉትን ነገር የሚያመጣ ከሆነ እውነታው እንዳለ መጻፍ እንደሌለበት ያምናሉ። ከፊሎቹ ደግሞ የወገኖቻቸውን የበላይነት በታሪኩ መስክም ለማስጠበቅ በማለም ታሪክ ከሂደታቸው አንጻር እየቃኙ ያቀርባሉ። ከዚህም የተነሳ እነርሱ አርአያ አድርገው ሊያቀርቧቸው የሚያስቧቸውን ግለሰቦች፣ ቡድኖችና ሂደቶች ታሪክ እያጎሉ ያቀርባሉ። ሁሌም አርአያ ሆነው እንዲዘልቁ በማሰብ የሚሰነዝሯቸውን ሂስ እና ትችት ለመከላከል ተግተው ይሰራሉ። ሌሎቹ ደግሞ የወገኖቻቸውን ታሪክ በተለይ ደግሞ ስላበረከቱት አስተዋጽኦ እና ስለደረሰባቸው ጭቆና ለማሳየት ታሪካቸውን የሀገሪቱ አካል እንዲሆንላቸው በማለም እንደተዛባ የሚያምኑትን ታሪካቸውን ለማቅናት ይተጋሉ።
ለዚህም ነው ለህዝቡ የሚቀርበው ታሪክ እንደ ጸሐፊው ዓላማ፣ አቀራረብና የትኩረት አቅጣጫ የይዘት ልዩነት ሊታይበት የሚችለው። በእርግጥ ይህ መሆኑ በአንድ በኩል ታሪክን በተለያየ ምልከታ እንድናይ ያግዛል። ከዚህ አንጻር አንባቢው መረዳት የሚገባው በተመሳሳይ ርዕስ ጉዳይ ላይ ተቃራኒ ዓላማን ለማሳካት የጻፉ ሁለት የታሪክ ጸሐፊዎች ሊያሳዩ ከሚሹት ነጥብ አንጻር አንባቢያቸውን ለማሳመን በዚያ ዙሪያ ያሉትን መረጃዎች በማሰባሰብና የየራሳቸውን ትርጉም እየሰጡ እንደሚያቀርቡት ነው። ይህን ያልተረዱ አንባቢያን መሰል ጽሑፎችን በማንበብ እውነታው ያ ብቻ እንደሆነ ለማሳየት የእይታ አቀንቃኝ ይሆናሉ። በተለይ ባለ ታሪኮቹ ተቃራኒ የሆኑ መንታ ገጽታ ባላቸው ጊዜ ጉዳዩን በሚዛናዊነት ካላቀረበ የበለጠ ሊያወዛግብ ይችላል። ጉዳዩ ለአንባቢው ግልጽ እንዲሆን በምሳሌ እንመልከት። በኢትዮጵያ ታሪክ ውስጥ የሚወሱ ግለሰቦች ብንመለከት አብዛኛዎቹ ታሪካቸው መንታ ገጽታ አለው። የታሪክ ጸሐፍትም የግለሰቦቹን ታሪክ ሲጽፍ አንዱ በአዎንታዊ ጎን ሌላኛው ደግሞ በአሉታዊ ጎን ላይ ያተኩራል። ለአብነት እንዲሆኑም በዚሁ መጽሐፍ ውስጥ ኋላ ላይ ከሙስሊሞች አንጻር ያላቸውን ታሪክ በስፋት ከምንዳስሳቸው ስብዕናዎች ውስጥ አጼ ዮሐንስ፣ አጼ ምኒልክ እና አጼ ኃይለሥላሴ እና አቡነ ጴጥሮስን እንመልከት። አጼ ዮሐንስ ኢትዮጵያን ከወራሪው የግብፅ ጦር ለመከላከል ታግለዋል። አጼ ምኒልክ ደግሞ ከወራሪው የጣሊያን ጦር በአድዋ ላይ ውጊያ ገጥመው ድል በመቀናጀት የሀገራቸውን ሉዓላዊነት አስከብረዋል። አጼ ኃይለሥላሴም እንዲሁ በወራሪው የጣሊያን መንግስት ጦር በዲፕሎማሲና ህዝብን በማነሳሳት የሀገራቸውን ነጻነት አስከብረዋል። አቡነ ጴጥሮስን በበኩላቸው ወራሪውን የፋሽስት ጣሊያንን ጦር ለኢትዮጵያ ነጻነት ሲሉ በድፍረት ተጋፍጠው ህይወታቸውን ሰውተዋል። እነኚህ ሁሉ አዎንታዊ የታሪክ ገጽታዎች መካከል ናቸው፣ የማይካዱ ታሪካዊ እውነታዎችም ናቸው። በተቃራኒው ደግሞ እነኚሁ ግለሰቦች ኋላ ላይ በዝርዝር እንደምንመለከተው በሙስሊሙ ማህበረሰብ መጨቆንና ሰቆቃ ላይ የግለሰቦቹ አዎንታዊና አሉታዊ ታሪክ በኢትዮጵያ ታሪክ ውስጥ ሚዛናዊ ሆኖ ባለመቅረቡ ለባለ ታሪኮቹ የተደበላለቀ ስሜት እንዲኖር በማድረግ በማህበረሰቡ መካከል የልዩነት ምክንያት ሆኗል። የታሪክ ጸሐፍት ሊያሳዩት ከፈለጉት አንጻር አንደኛው የግለሰቦቹ ጀግንነት፣ የሀገር ባለውለታነትና ገድላቸውን ብቻ ሊያቀርብ፣ የሌላኛው ደግሞ የተደበቀውንና አሉታዊ ታሪካቸውን በማሳየት ስለ ጨቋኝነታቸው ሊጽፍ ይችላል። ሚዛናዊ እና ሁለቱንም ገጽታ ያስታረቀ ጽሑፍ በሌለበት የአንዱን ወገን ብቻ ያነበበ ሰው ስለ ግለሰቦቹ ከፊል ገጽታ ብቻ ይረዳል። አዎንታዊ ታሪካቸውን ካነበበ በገድላቸው ተማርኮ የግለሰቦቹ አፍቃሪ ሲሆን፣ አሉታዊውን ያነበበ ደግሞ ባነበበው ስሜቱ ተነክቶ ስለ ግለሰቦቹ አሉታዊ ስሜትን ሊያዳብር ይችላል። በተለይ ደግሞ አንዱን ገጽታ ብቻ እንዳነበበ ሳይገነዘብ የታሪኩን አንዱን ገጽታ ብቻ በተደጋጋሚ እና ለረጅም ጊዜያት ሲሰማ አሊያም ሲያነብ የኖረ ሰው የሌላኛውን ገጽታ ዘግይቶ ሲሰማ የቱንም ያህል እውነት ቢሆን በጥርጣሬ ወደ ማየትና ወደ አለመቀበል ደረጃ ሊደርስ ይችላል። ለአብነትም የአጼ ምኒልክ ታሪክ አቀራረብን መመልከት ይቻላል። ዛሬም ድረስ በሀገር ደረጃ አዎንታዊ እና አሉታዊ ታሪካቸው ሚዛናዊ እና የሚያግባባ የታሪክ አቀራረብ ሳይፈጠር መንግስትም ሆነ ዜጎች እንደ አስፈላጊነቱ አዎንታዊ እና አሉታዊ ታሪኩን እያፈራረቁ በሚመቻቸው መንገድ ስለሚያቀርቡ ሳይግባባ ዛሬ ድረስ ዘልቋል። በጸሐፊው እምነት የአጼ ምኒልክን አዎንታዊ ሚና ባለመቀበል በአዲስ አበባ አራዳ የቆሙ ሐውልታቸውን እንዲነሳ ሰልፍ ሲወጡ የነበሩ ዜጎችና በተቃራኒው ደግሞ በአርሲ አኖሌ የተፈጸመውን አሉታዊ ታሪክ እውቅና በመንፈግ በዚያ የአሉታዊ ታሪክ ተምሳሌት የተደረገው ሐውልት እንዳይቆም ሲቃወሙ የነበሩ ዜጎች ላነሳነው ነጥብ ጥሩ ምሳሌ ሊሆን ይችላል። ይህንን ችግር ለመቅረፍ ሚዛናዊ የታሪክ አቀራረብን መፍጠር እንጂ
አንዳንዶች እንደሚያስቡት አዎንታዊውን ታሪክ ብቻ በመጻፍ መግባባትን መፍጠር አይቻልም። ምክንያቱም በአሉታዊ ታሪክ ምክንያት ጭቆናን እና ሰቆቃ ያስተናገዱ አካላት ታሪካዊ ቁስላቸውን ረስተው አቁሳያቸውን እንዳወድሱና አርአያ አድርገው እንዲመለከቱ መጠበቅ ይሆናል። በተጨማሪም ለአንዱ አሉታዊ የሆነው ታሪክ በግልባጭ ለሌላኛው አዎንታዊ ታሪክ መሆኑ አለመግባባቱ እንዲቀጥል ያደርጋል። ከዚህ በላይ ግን ግለሰቦቹ ወይንም ባለታሪኮቹ የሰው ልጆች እንደመሆናቸው የከፍታና የዝቅታ፣ አዎንታዊና አሉታዊ፣ የስኬትና የውድቀት ታሪኮች ይኖራቸዋል። በመሆኑም ከከፊሉ ታሪክ ብቻ ተምረን ቀሪውን ወደ ጎን እንተው ማለት አግባብ አይደለም። ምክንያቱም መሰል ታሪኮች እንዳይደገሙ ማድረግ የምንችለው ከአሉታዊ ታሪካቸውና ከፈጸሙት ስህተቶች ስንማር ጭምር ነውና። በመሆኑም ይህን የታሪክ ገጽታን በእኩል ደረጃ ጠቃሚ ነው። ሚዛናዊ አንባቢ የታሪክ አቀራረብን ለመፍጠር ሁሉም ወገን ሳይሸማቀቅ ስለራሱና ወገኖቹ ያለውን የታሪክ አረዳድ ይፋ ማድረግ አለበት። ሌሎቹም አውቀው ውይይቱን እና የታሪክ ጥናቱን የሚያግዙት ይህ ሲሆን ነው። ይህ እንዳይሆን ከተደረገና ሁሉም ህዝቦች ስለራሳቸው ሆነ ስለ ሀገራቸው ታሪክ ያላቸውን የተለያየ አረዳድ በራሳቸው አድማስ ውስጥ ብቻ ካጠሩ በጊዜ ሂደት ምንጩን ቀድመን ያልተረዳነው ልዩነት ሊፈጠር ይችላል። ሌላው በታሪክ አቀራረብ ላይ ጥንቃቄ የሚያስፈልገው አብይ ጉዳይ የህዝቦችን አሉታዊ ተግባር በመለጠጥ ግለሰቦቹ አባል የሆኑበት ብሔር አባላት ወይንም የሃይማኖቱ ተከታዮች የአሉታዊ ተግባሩ ፈጻሚዎች እንደሆኑ ተደርጎ እንዳይወሰድ ነው። ይህ ከሆነ ተግባሩ ሊዘገይ ቢችልም ከአሉታዊ የታሪክ ክስተቱ ባልተናነሰ መልኩ ጉዳት ያደርሳል። ምክንያቱም አሉታዊ ተግባሮቹ በሚፈጸሙበት ጊዜ የነበሩ ወገኖቹ እንኳንስ በአሉታዊ ተግባሩ ሳይሳተፉ ቢሳተፉም እንኳ ዛሬ ድረስ ወዳሉ ወገኖቻቸው ጉዳዩን ለጥጦ ማቅረቡ ማንኛውም ሰው በራሱ ተሳትፎ ባልነበረው ጉዳይ ላይ መወቀስም ሆነ መተቸት ይሆናል። ይህ ደግሞ ሚዛናዊነት ማጣት ነው የሚሆነው። ጉዳዩን በግልጽ ምሳሌ ለመጥቀስ አፄ ዮሐንስ በሙስሊሞች ላይ ላደረሱት ዘግናኝ ጭፍጨፋ በዚያ ዘመን የነበሩት በክስተቱ ምንም ሚና ያልነበራቸው ክርስቲያኖች ሆኑ በዘመኑ ያልነበሩ እና በድርጊቱ ላይ ምንም ሚና የሌላቸው የዛሬዎቹ ክርስቲያኖች ሊወቀሱ እንደማይገባ መረዳት ያስፈልጋል። በግልጽ መታወቅ ያለበት ታሪክን የምናጠናው ልንማማርበት እንጂ ቁርሾ እና አለመግባባትን ለመፍጠር ሊሆን አይገባም። የታሪክ ዓላማ አሉታዊ ገጽታ እንዳይደገም እና አዎንታዊ ገጽታ ደግሞ እንዲጎለብት በማድረግ ተረድቶ ተግባብቶ እና ተከባብሮ ወደ እድገትና ብልጽግና ጎዳና ለመጓዝ ነውና። ውድ ጓደኞቼ ስለተከታተላችሁኝ በጣም አመሰግናለሁ። ኢንሻአላህ በቀጣይ ፕሮግራም እንገናኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኛ የናንተ ቲዩብ ቤተሰቦቼ በድጋሚ ኢንሻአላህ ከወደዳችሁት ለወዳጅ ለዘመድ ለጓደኛ ሸር አድርጉላቸው። ስንቶቻችንን መጽሐፉን ገዝተን በቤታችን አስቀምጠን ነው ሳናነብ የቀረ ነው። ስለዚህ ሁላችንም አንብበን ታሪካችንን እንወቅላለሁኝ። በዚሁ አጋጣሚ ብዙዎቻችን ቤታችን አስቀምጠን ያላነበብን እህቶችም አብረን እያነበብን እንጓዝላለሁ። አስተያየታችሁን እቀበላለሁ። አሁንም በድጋሚ ስለተከታተላችሁ አመሰግናለሁ። ሰላማችሁ ይብዛልኝ። ተነግሮ የማያልቅ ባንደበት በልሳን የሚያነጥፍ ቃላት ቢከትቡት በድርሳን ስፍር ቁጥር በሌለው በማይገልጸው ስሌት አካበህ ያኖርከን
بنعمة كان كاليد لما يتسنون يزنتهن قزات لما رددكتون يشرو تهبزات በጃዙት ወርቅ ሆኖ ስራና ድርጊቴ ያስጨንቀኝ ጀመር ፊትና ቀርቦ ፊቴ በኔው ነው በኔ ወንጀል ነው በኔው ነው በኔው ጥፋት በኔው ነው በኔ ወንጀል ነው በኔው ጥፋት